ብንጠቀምበት አሪፍ ነው ብያስባለሁ። ማለት ብንጠቀምበት እኔ ሴንስ ምን ማለት ነው? በቃ በትክክል የሆነውን ነገር ከሆነው ውጭም ደግሞ አናውራ። የሆነውን ነገር የተዘገበውን ነገር በተለይ ማህበረ ቅዱሳን ቲቪ በጥሩ እያወጣ ነው። አይ ቲንክ አሁን ሲም የተከተለ ይመስለኛል እንደ ሊያዝግቡ በቋሚ ሲኖዶስም የሆነ ነገር ወጥቷል መሰል። ያን ያህል አጥጋቢ መስሎ አልታየኝም። አሁን ቅርብ ጊዜ እያየሁት ነበር። ግን ይሁን እስኪ እሱም ራሱ ተመስገን ነው በእውነቱ። ግን እኔ በጣም ትኩረት መሰጠት ያለበት ነገር ነው ያለው ቶታሊ ክርስቲያኖችን እዛ አካባቢ የማጽዳት ዘመቻ የጄኖሳይድ በሚባለው ደረጃ ነው የተደረገ ያለው። ይሄ ደግሞ ባለፉትም ጊዜያት እዚህ በአይናችን በብረቱ እያየን ከሶማሌ እስከ ባሌ እስከ ወዛማዶ ምን ቦታ እንጥቀስ እንዴ ስናይ ነበረ። በለውጥ ሰበብ የገፈቱ ቀማሽ የሆነችው ቤተክርስቲያንነት የሚታወቅ ነገር ነውና አሁንም የአይነት አካሄድ ነው እየተደረገ ያለው የማጽዳት አይነት ስራ እና የሚስኪኑ ማህበረሰብ አሁንም ያለቅሳል ይቀብራል፣ አሁንም ያለቅሳል ይቀብራል። የወረፍት የለም እና መንግስትም እንደ መንግስት ቢሆን መልካም ነበር። አልሆን ካለ በነገራችን ላይ ህገ መንግስታዊ መብታችን መጠቀም የሚገባ ይመስለኛል። ሰላማዊ ሰልፍ ማድረግ ኢቭን እንግዲህ አይ ቲንክ ምርጫ ካለ በካርድ መቅጣት የሚሆነንን የመምረጥ መብት አለን። በረግረሰ ንቃተ ህሊናችን እስከ ድረስ ነው መሄድ ያለበት። አሁን ችግሩ ሁሉንም ነገር ዝም ከዛስ እዛ ለቅሶ ማለት ነው እንዴ? ዝም ለቅሶ በቃ ለቅሶ ነው። ከዛ መብታችን ይከበራል አይደል? እንደዚህ ብሎ ነገር የለም። ወንድሞቻችን በአንድ ሀገር ላይ ስንኖር እንደ ሀገራዊ መብታችንን የመጠቀም ከፈለግን የመቃወም ከፈለግንም ደግሞ የመደገፍ የትኛውንም አካል ማለት ይሄን መብት አለን። ይሄ በጣም መረሳት የሌለበት ነገር ነው። አንዳንዴ ንቃተ ህሊናችንም ዝም ብሎ ይሞተ ይሆናል በቃ እና መንቃት አለብን በተቻለ መጠን ከዳር ክርስቲያን ለክርስቲያኑ መቆም መቻል አለበት። ይሄ የምንም አይነት ወገንተኝነት ምናምን እንደፈለገው ይበሉት ሰዎቹ አካሎቻችን ናቸው። እዚህ ጋር እጄ ሲቆረጥ እግሬ ዝም ብሎ የሚያይ ከሆነ አይኔ ዝም ብሎ የሚያይ ከሆነ ሌላ ጉዳይ ነው። እንደዛ የሚባል ነገር የለምና በጣም ልናስብበት የሚገባ ሴንሲቲቭ የሆነ ነገር ነው በአርሲ እየተደረገ ያለው። ቆይቷል፣ አመታት ተቆጥረዋልና አሁንም ከዕለት ዕለት እልቂቱ ቀጥሏል። አሁንም ከፍተኛ የሆነ ስጋት ውስጥ ናቸው ያሉት። በእውነት አንድም ሳያስቀሩ ሊጨፈጭፉን ይችላሉ የሚል ስጋት አለ እና በተቻለ መጠን እንደው ድምጻችንን እስካላሰማን ድረስ ዝም እስካልን ድረስ እኛም ከጨፍጫፊዎቹ ወገን ነው የምንሆነው። በዝምታችን እንደገና እንዲጨፈጨፉ ድጋፍ ሰጠን ማለት ነውና እንደዛ ሆኖ እግዚአብሔርም እንዳይፋረደን በተቻለ መጠን የቅድሚያ አባቶቻችን ይምሩን። ከዛም ደግሞ እኛ እንደ ልጅ አባቶቻችንን ታዘን አድርጎ ያሉንን ነገር በሙሉ ለማድረግ ዝግጁ ነን። በነገራችን ላይ እስከ መከላከል ድረስ ሁሉ ይኬዳል። በቃ የማያባራ ከሆነ እስከ መከላከል ድረስ መከላከል ህገ መንግስታዊም ሰማያዊ መብት ነው። በነገራችን ላይ ዝም ብሎ ምድራዊ ህገ መንግስታዊ ብቻ ሳይሆን መከላከል ምንም የተፈቀደ ጉዳይ ነው እና አይ ነው እንደዚህ ውስብስብ ነው። ቀለል አድርገን እንደምንናገረው አይደለም፣ ግን ቢያንስ ግን ሊያመን ይገባል። በእውነት በጣም ሊያመን ይገባል። በጣም ማለት ነው በጣም እንቅልፍ ሊነሳን ይገባል። እንዴ በቦታው ላይ ግዴታኛ መገኘት ነበረብን እንዴ? እኛ ወይ ደግሞ ምናልባት ከእናት ከአባት ከወንድም ይሄ በስጋ ማለት ነው ግዴታ ማጣት ነበረብን እንዴ እንዲሰማን? ወይስ ደግሞ እኛ ራሳችን አካል ጉዳተኛ መሆን ነበረብን እንዴ? ከህፃን እስከ አረጋውያን እንደዛ እየተጨፈጨፉ እንደዛ በጣም ያሳዝናል። አንገታቸውን ሳይቀር እየታረዱ እንደዚህ ያለ ሰማዕትነት በእውነት አሁን እኮ የሰማዕትነት በረከታቸው የሚደርብን ለማለት አይ ነው እነሱ ሰማዕታት ናቸው፣ ግን እኛ ከነሱ ወገን ነን ወይ ያሰኛል አንዳንዴ። ማለት ለዛ ራሱ እንበቃለን ወይ እኛ ራሱ እንዲህ ለማለት ከነሱ ወገን ነን ወይ? እና በጣም ትንሽ እኔ እንጃ እኔ ብቻ ግራ ያጋባል። በተቻለ መጠን መጸለይ፣ አባቶቻችንንም ደግሞ ወደ አባቶቻችን ድምጻችንን ማሰማት። አባቶቻችን በነገራችን ላይ ዝም ብለውም ቁጭ ብለው የሚያውን ከሆነ አይ ቅድም እኔም ተናግሬያለሁ፣ ዝም ካልቻሉ በቃ ያስቀምጡትና ከዛው ወገን ከሆነ ከፈለጉት ወገን መሆን ይችላሉ። በነገራችን ላይ አሁን እስከዚህ ድረስ ካልተሄደ በየአጥቢያው በየእንትኑ በየምናምኑ ዝም ብሎ ሁሉን ያልኩ አይደለም ሌላ ዓለም ውስጥ የገባ አካል አለ ከላይ እስከ ታች ማለት ነው። እና ሁሉም ሆዱን ሁሉም ዝናውን ሁሉም ክብሩን
ከዛ ቤተክርስቲያን ልጆች ጨፈጨፉስ የሆነ ቤተክርስቲያን ስትልስ ዝም በሉ ነው በቃ ዝም በሉ። እንዳውም የተሰራ ዘገባ ማጥፉ እስከ ማለት የሚደርሱ አካላትንም እየሰማን በእውነቱ የተሰራን ዘገባ ሚዲያ ላይ ያዋለን ዘገባ ቃጥፉልኝ አውርዱልኝ አይነት ነገርና እንዴ ሞት ነው ተብሎ አይለቀስም አታልቅሱ ይባላል ጎበዝ። እንዴት 2-3 እንድንሞት እንዴት እረኛ የተባለ አካል እንዴት እንደዚህ ይለናል? እንዴት አታልቅሱ እንዴት ድምጻችሁን አታስሙ ይባላል? እና በጣም ውስብስብ ነው የሆነ ነገር አለ አይዶን ነው እኔና እኔ እንደው አባቶቻችን ዝም ባሉ ቁጥር ትውልዱ ብሎ ወደ እነሱ ሊዞር እንደሚችል በነገራችን ላይ ማየት ካልቻሉ እንግዲህ ይሄ አስቸጋሪ ነው የሚሆነው ማለት ነው። ጨው ለራስ ብትልጣፍጥ አልጣፍጥም ካልክ ግን ምን ተብለህ ነው እንደተባለው እንደማይደርስ እኔ እርግጠኛ አይደለሁም። ምክንያቱም በዛ በጣም በዛ እረኞች እንደረኛ ሊሆኑልን ይገባል በእውነት አይ ነው አሉ አባቶቻችን ጥቂት ይሆኑብናል ግን ጥቂት ይሆናሉ። ሌላው አካል ሌላ ነገር ዓለም ውስጥ ነው ያለው ሌላ ዓለም ውስጥ እንደው ያለው የሚበዛ ይመስለኛል እንግዲህ የሚበዛ ይመስለኛል። አትሊስት ምንም ነገር ላይ እንኳን ሰው ባይነካካራ በቃ ዝም ነው በቃ መጽሐፉም ዝም ቄሱም ዝም ማለት ነው። ከዛ ምኑ ያልቃል። ከዛ ደግሞ እንደው የሆነ ደግ ቀን የመጣ ሲመስለን ደግሞ ይሄን ምዕመን እንትን ሊሉ ደግሞ ይኬዳል ማለት ነው ልጆቻችን ምናምን በእንትን ቀንማ ምን ችግር አለው? በሰላም ቀን እንዲህ ባለ ቀን ለምን ልጆችን የሚል አባት እኮ ያስፈልጋል እኮ ምዕመናን ምን አጠፉ እንዴ የሚል አባት እኮ ያስፈልጋል እኮ። ጎምዘዝ ያለ መግለጫ አውጥቶ ልጆቻችን በቃ ተዘጋጁ ሰላማዊ ሰልፍ ውጡ መብታችሁ እንትን በሉ ህገ መንግስታዊ መብታችሁ ነው አይባልም እንዴ? ዓለም እዚህ ያለ በነገራችን ላይ አካል ባይመለከተን ባያየን እኮ ዓለም እንዲመለከተን እኮ ማድረግ እንችላለን። እንደዛም ሆኖ ምናልባት ዓለሙም ያን ያህል እኮ እንትን ሊለን ይችላል። ግን አትሊስት በነገራችን ላይ አንድነትን ያመጣል እያንዳንዱ ነገር አብረን በጋራ እንድንጮህ አብረን በጋራ እንዲሰማን ያደርጋል። ብዙ ነገሮችን ማለት ይቻላል። እና እረኛ አልባ ኦልሞስት ይሆን ያለንበት ሁኔታ ነው ይታየኛል። እሱ ደግሞ ዞሮ አባቶች በደንብ የማያስቡበት ከሆነ ይሄ ትውልድ ሲመረው ወደ እነሱም መዞሩ አይቀርም። በነጋሴ እንደዚህ አይነት ሽታ ነው እየሸተተ ያለው እጅግ በጣም ያስፈራል። አሁን ከውስጥም ያሉ አንዳንድ አባቶች አንዳንድ ቪዲዮዎችን እያየሁ ነበር እየተናገሩ ነው በግላጭ ወጥተው እና ያ ሄዶ ወዴት ያደርሰናል? ያው ካልደፈረሰ አይጠራም እንደሚባለው ምናልባት የዋሰ ደግሞ እንዳይጎዳን ጥንቃቄ ስለሚያስፈልገው እያንዳንዱ ነገር ይህ መንፈሳዊ ነገር ስለሆነ አባቶች ካልቀደሙ ትውልዱን ዘመኑን ካልቀደሙት ካልዋጁት እጅግ አስቸጋሪ ስለሚሆን ለራሳቸውም ሲሉ ቢነቁ መልካም ነው ለመናገር እና አይ ነው ለቤተክርስቲያን ብለው የሚደክሙ በጣም ብዙ አባቶች አሉ። ግን ደግሞ በጣም ቸልተኝነት የሚታይባቸው የሆር ነገር ብቻ እንጂ እንደው ዘረኝነቱን ነገር እንጂ ምናምን ደግሞ አይጠፉም። እንደዛም አሉ ይሁዳ ሁሌም አለ እና እንደነዚህ ያሉ አካላት በጊዜ ቢነቁ መልካም ነው። ለህዝበ ክርስቲያኑ ድምጽ ቢሆኑት አባትነታቸውን እረኝነታቸውን በእውነት በጣም ቢጠቀሙበት መልካም ነው ለቤተ ክርስቲያን። ይሄን ዓለም እንደሆነ ጥለነው እንሄዳለን። ሞት እንደው አንድ ቀን መምጣቱ አይቀርም። በዛም ተባለ በዚህ ተንደ እንኳን ብሎን ዝም ብለን ቻው እንላለን እንሰናበተዋለን። ይሄን ዓለም እና ብቻ ብዙ ነገር ማለት ይቻላል። እግዚአብሔር በእውነት ያዘኑትን ያጽናናልን፣ ያረፉትንም ነፍሳቸውን እንኳን ይማርልን ለማለት እንደዛ የሚባል አይመስለኝም። በረከታቸው ቅዱስ በረከታቸው ትደርብን ነው የሚባለው እና በተለይም ደግሞ በጣም ምስኪን ህዝብ በእውነት የክፍለ ሀገር ህዝብ እኮ ምስኪን እኮ ነው። እዛ ጭቀጫፍ ምስኪን ነውና እናቶች ሀዘናቸው፣ አባቶች ህፃናቱ ሀዘናቸው እኔ እንጃ። ደግሞ በዛው ሲሆን ከዛ ደግሞ እነሱን በሰቀቀን ውስጥ ነው ያሉት። እኔና እናንተ እንደዚህ ደልቶን ያለ ነው። በጣም ከባድ ነውና እነሱንም ደግሞ እግዚአብሔር አምላክ እንደው ይድረስላቸው እንጂ እኛስ አልደረስንላቸውም እግዚአብሔር በሚያውቀው እና በተቻለ መጠን ግን አሁንም የዘገየን አይመስለኝም። በጣም ነክተን ቤተክርስቲያንን መጠበቅ አለብን ብዬ አምናለሁ። አባቶቻችንን ማንቃት ምንድነው? እንዴት ነው? ምን እንስራ? እናንተ ስለምን ዝም አላችሁ? ምንድነው ነገሩ? እንደዛ ሳይሻልም እያል በተቻለ መጠን እንደዛ ነው መልካም ነው ብዬ አስባለሁ። ለማንኛውም የተሰሩ ቪዲዮዎችን ሰዎች ጆሮ ላይ እንዲደርሱ የሚመለከታቸው አካላት ላይ እንዲደርሱ በተቻለ መጠን እስቲ እንትን ለማዳረስ ሞክሩ። በዛ መንገድ የምናገልግል ስሩ። እናንተም በደንብ ሚዲያውን በደንብ መጠቀም ያስፈልጋል ብዬ አስባለሁ። በዚህ በአንደኛው ክፍለ ዘመን
ሁሉም ነገር ሚዲያ ላይ ሆኗል እውነት ለመናገርና ሚዲያ ላይ ሆኗል የሚጀመረው የሚፈጸመው። ሚዲያ በጣም ቀላል ነገር እንዳይመስላችሁ። ምን ሚዲያ ላይ ጮህን ምን እናመጣለን የምትለዋ ነገር አሰራ። በደንብ በተቻለ መጠን መሰማት ያለበት ድምጽ በአግባቡ መሰማት አለበት። እንግዲህ ሌሎቹ ቢሆኑ ምን ያህል ሊጠቀሙት እንደሚችሉ አስቡ። እኛ ላይ ሳይቀር ተጽዕኖ ደርሱብን ሳይቀር በውሸት ሳይቀር እንዴት አድርገው ጫና እንደሚያመጡብን የምታዩት ነገር ነው። መቼም የሆነች ነገር ኮሽ ስትል አይደል እኔና እናንተ ጋር ደግሞ ያው ዝም ብለን እና እሱን ሚዲያውን ቢያንስ መጠቀም መልካም ነው። ሚዲያውን በተጠቀምን ቁጥር መድረስ ያለበት አካል ጋር ይደርሳል፣ ማንቃት ያለብንን አካል ያነቃል ብዬ አስባለሁ እና ጉዳዩን በትኩረት ነው መከታተል ያለብን። ይሄን እንደ መግቢያ ካልኩ በእኔ በኩል ይበቃኛል። ምናልባት ዲያቆን ዛማኑኤል መጥተዋል እንዴ? እሺ መላከማዊ ይፍቱን ይባርኩን። እንዴት አሉ? እግዚአብሔር ይመስገን። እንዴት ዋላችሁ? ሰላም ዋላችሁ ወይ? ከላይ ምክታችም ያላችሁ የእግዚአብሔር ቤተሰቦች እንዴት አመሻችሁ? እንደምን ዋላችሁ? የቅዱሳን አምላክ ሁላችንንም ይባርከን። እግዚአብሔር ይፍታ። እግዚአብሔር ይባርክ። አሜን አሜን አሜን። አባታችን ልደት አለህ እንዴ? የምትጨምረው ሐሳብ ካለ ቪዲዮም ሰርተህ ከሆነ አይ እንደዛ ከሆነ አባታችን ይቀጥሉ፣ ሲመቻቸው ይቀጥላሉ እነሱ። እኔ ምናልባት አንዳንድ ነገሮችን አንስተን በዛው እርስዎ ጠቅለል እንዲያደርጓትና ወደ ተነሳንበት አጀንዳ እንገባ ነበር የፈለኩት። በእርግጥ እውነት ለመናገር አሁን ይሄ መግቢያ ላይ ካነሳሁት አሁን ከወቅታዊ ጉዳይ ከዚህ የበለጠ አጀንዳ የለም፣ ግን አትሊስት ያው በተወሰነ መልኩ እንደዚህ ብለን አልፈን ደግሞ እስቲ ወደዛኛው እንሻገር በሚል እንጂ አንዳንዴ እንደዚህም ራሱ ላይ ጉዳዩን ይዘን በመቆየታችን እንደው ምንስ አይነት እንትን ልናመጣ እንችላለን ከሚለው አንፃር ነው እንጂ ሌላ መቼም የሆነ ግራ ይጋባል እንደዛ ስለሆነ እንጂ እውነት ለመናገር 24/7 ከዓመት እስከ ዓመት ርዕሰ ጉዳይ ብናደርገው ራሱ እንደዛው ነው መፍትሄ የሚመጣ ቢሆን እኔ እግዚአብሔር የሚያውቀው አድርገው ነበር። ግን እዚህ ጋር ብቻ በመጮሃችን ያን ያህል እንትን ይመጣል ያላስብም። ዋናው መሬት ላይ የወረደ ስራ መስራቱ ላይ ነውና ይሄ ደግሞ አባቶቻችን እጅ ላይ ቅድም ያለ መንግስትንም እንደ መንግስት ለምሳሌ ቤተክርስቲያን አስተዳደር ሲጠይቅ ነው እንጂ እዚህ ጋር መጥቼ ነው ስለጮክ ሊሰማኝ አይችልም። ቆምጠጥ ያለ በቃ የለም እርምጃ ቤተክርስቲያን መውሰድ ካለባት ይበቃል ያለፈውም ብላ ብዙ ርቀት መሄድ ትችል ነበር። ግን ያው እንደምታዩት አይነት ነገር ሆነና ማንሳታችን አይቀርም፣ እውነት ለመናገር ማንሳታችን አይቀርም። ጉዳዩን በደንብ ያነሳነው እንሄዳለን። በተለይም ደግሞ በጣም ጉዳዩ እጅግ አሳሳቢ ስለሆነ እንዲሁም የሚቀጥል አይነት ነገር ከሆነ በጣም ከባድ ነው የሚሆነውና እዚህ ጋር ምንም ይሄ መጣችሁ ፖለቲካ ምናምን የምትሉ ሰዎች እንግዲህ አንሙት ማለት ፖለቲካ ከሆነ አዎ ፖለቲከኞች ነን እንግዲህ በግልጽ ለመናገር ማለት ነው። ክርስቲያኖች ለምን ይጨፈጨፋሉ፣ ለምን ይንገላታሉ፣ ለምን ይታረዳሉ ብሎ መጮህ እንደ የመኖር መብታችን እንደ ሀገር ለምን እንነፈጋለን? አንድ አካል ክርስቲያን በመሆኑ ብቻ እና አካልም ያልታወቀ አካል ነው፣ ከዛ የሚጠይቀውም አካል የለም እና ይሄንን ለምን ማለት ፖለቲካ ከሆነ ከዚህም በላይ የፈለጋችሁን ስም ልትሰጡ ትችላላችሁ። ያው የተጎዳ ስለሆነ የሚያውቀው እናንተ ምንድነው ደስታ ላይ ፌስታ ላይ ናችሁ ማለት ነው። ስለዚህ ይመቻችሁ። ሲሆን በቁስላችን ላይ እንጨት ባሰዱ መልካም ነበር። ቪዲዮም በተቃረነ መንገድ በዛም በዚህም መሰሩ ጥልቅም የምትሉ ደግሞ የረንደርጎ ዝንብ ምናልባትም ከዚህም ፍርፋሪ የሚዘንብላችሁ ማለት ነውና እናንተ ቁስላችን ምንም ቢሆን አይገባችሁም ካጋንንት ስለሆናችሁ ማለት ነው። ዞሮ ግን አንሙት። ቤተክርስቲያን ምን አጠፋች? አይበቃም ወይ ደግሞ ሀገር ለማሻገር ብላ ቤተክርስቲያን ብዙ ዋጋ ከፍላለች፣ ይሄ ትክክል አይደለም፣ እንደ ሀገር አያኗኑርም ብሎ ማለት ይሄ የሚደገፍ ሐሳብ እንጂ ወዳጅ ምንም ስለሆነ እምነት ምንም ስለሆነ የሆነ ሰፈርህ የሚያቅለሸልሽ አይደለም እና አንዳንዶች የጤና ችግር አለባቸው ይመስለኛል። ይቅርታ መላከመው ይቀጥሉ። እሺ አመሰግናለሁ። ያው ርዕሱም ያው ቀንም ስትነጋገሩበት ነበር፣ ከታች ሆነን እየሰማን ነበረ። ደግሞ አሁን ያው ትኩስ ዜና ሰምተን
የሀዘን ዜና የልቅሶ ዜና ሰምተን በዚህ ላይ እየተወያየን ነው። እናልቅስ ነው እንግዲህ ሌላ ምን አለ? የሚያየን እንባችንን የሚያብሰው ሙሴ እስከሚመጣ ድረስ ማልቀስ። የሚያየን የለንም፣ የሚያየን የሚሰማንም ሰው ስለሌለ ሀዘኑን ለምደነዋል፣ ልቅሶውን ለምደነዋል ማለት ነውና እነዚህ ነገሮች ተደጋገሙ። ብዙ ጊዜ ሆኖታል። ከዚህ ቀደም መናንያኑ ዋሻ ዘግተው ቋርፍ እየበሉ ለሀገር የሚጸልዩ አባቶች ዋሻቸው ሄደው እንደ ፍልፈል በጥይት ገለዋቸው ሄደዋል። ያንንም ለጊዜው መግለጫ ከሰጠ ከዛ ያለፈ ነገር ስለሌለ ብዙ ጊዜ መቼም አንዳንድ ጊዜ መቼም ምንድነው የሚባለው ሰውየውን ካልናቁ አጥሩን አይነቀንቁትም ነውና ተለመደ። ዘመናቶች ተቆጠሩ። 4-5 ዓመታት ሆኑ። ሁሌ የክርስቲያኖች እልቂት፣ የክርስቲያኖች መሰቀል። እንዲህ ብለን ስንጮህ ደግሞ ፖለቲከኞች የሆነ ታርጋ ይለጥፉብናልና የሚያየን አጣ፣ የሚሰማን አጣ። እንግዲህ አስቡት ይህን ያህል ምዕመናን ሲታረድ የመንግስት አካል ይህን ያህል ሰው ሲታረድ አይባይ የለም። ሌሎች ቤተ እምነቶች ተደርጎ ቢሆን የሚፈጠረው ሚዲያው ሁሉ ይሄን ነበር የሚያራግበውና እኛ ደግሞ ስንሆን ኮርኳሚ በዚያው ላይ ደግሞ ታርጋ የሚለጥፉብናሉ። ሆኖም ግን እኛ በዚህ ጌታችንን በወንጌል ስለነገረን በዓለም ሳላችሁ መከራ አለባችሁ እንዳለን በመከራ ውስጥ የምናልፍ በሐዘን ውስጥ የምናልፍ ደስታን የማናስተናግድ ሁሌ ሐዘንን ሁሌ ልቅሶን የምናስተናግድ ነንና እነዚህ ምዕመናን ለመንግስት ግብር ይገብራሉ። የመንግስት አካላት እዛ ያረፉት ከነዚህ ግብር ሰብስበው ነው ኑሯቸውን የሚመሩት፣ ደሞዛቸው የሚከፈለው። እነዚህን ምዕመናን ግን ለመጠበቅ ደግሞ ምንደኞች ሆነው ተላላኪ ሆነው በየጊዜው አሩሲ በተለይ የደም ምድር አኬል ዳማ ሆናለች እና እውነት ለመናገር ውስጥ ነው የሚሰብረው ሁኔታው። ቪዲዮዎቹን ስትይዝናል በጣምና እንዲህ አይነት ቤተሰብ ውስጥ ገብቶ ሌሊት እየተገባ የሚታረድበት እና ምዕመናኖችም እኛ መንቃት አለብን። አንዳንድ ጊዜ እንደው ቀኝ ጉንጭህን ለሚመታው ግራ ጉንጭህ የሚባል ነገር ይሄ ወንጌል እውነት ይሄ የሚተረጎመው ለሌላ ነውና ምዕመናን እየታረዱ ቤተክርስቲያን እየተቃጠለች ዝም ማለት በስልጣን ደረጃም ያሉ ጊዜውም የገጠማቸው ሰዎች ዝም የሚሉ ሰዎች ዋጋ ያስከፍላል። እውነቴን ነው የምናገረው። ክርስቲያኖች ሲሰደዱ፣ ክርስቲያኖች ሲሰቃዩ ክርስቶስም አብሮ ይሰደዳል። አይተናል። አብሮ ሲሰደድ ክርስቶስ ያዝናል። ለዛ ነው ጌታችን ቅዱስ ጴጥሮስ ጳውሎስን ያለው ይብህስ አካረጊጽ ውስተ ቀኖት በሊህ የመውጊያውን ብረት ብትረግጠው ለአንተ ይብስባል። አንተ የምታሳድደኝ እኔ ናዝሬቱ ኢየሱስ ነኝ ያለው የሐዋርያት ሥራ ምዕራፍ 9 ላይና ክርስቲያኖች ሲሰደዱ ክርስቶስም ይሰደዳልና የክርስቶስ ማህደረ ክርስቶስ ማህደረ እግዚአብሔር የሆኑትን ክርስቲያኖችን በየጊዜው ማሰቃየት ምናልባት ሌላ ግብ የሌሎች ተላላኪዎች አድራሾች ልትሆኑ ትችላላችሁ፣ ሊሆኑ ይችላሉ። ምናልባት ክርስትናውንም እንደዚህ ለማሸማቀቅ ክርስቲያኖችን ለማሸማቀቅ በስደት ምናምን እንደዛ ነገር ሊሆን ይችላል። ግን ብዛ ያለው ህዝብ ጠፋ ያላለው ህዝብም አይጠፋምና ከዚህ የተነሳ ምዕመናኖች መደራጀት ያስፈልጋል። እንዲህ አይነት ነገር ላይ ተጽዕኖ መፍጠር ያስፈልጋል። አቤት ማለት ያስፈልጋል። አንድነት ህብረት ፈጥሮ ወዴት አቤት ችግሩ ምንድነው? ችግሩ ምንድነው? አባቶቻችንም ጋር ሄዶ ምንድነው መኝታው? ምንድነው ዝምታውስ እስከመቼ ነው? ምን እስከሚሆን ነው? የባለፈው ሲኖዶስ ስብሰባ እኮ ከዛም በፊት እኮ የሰበካ ጉባኤ ስብሰባ ላይ እኮ ይሄን ያህል % ተቆጠረ፣ ይሄን ያህል ሀገረ ስብከት መጣ፣ ከምዕመናን እኮ ነው የተሰበሰበው።
ቤተክርስቲያኗም እኮ ያለችው ከምዕመናን አስራት በኩራት በሚያወጣው ነው። ምዕመናኑ ከሌለ ቤተክርስቲያኗ ምን ትሰራለች? በወርቅ ተሰራ በእብነ በረድ ተሰራ ምን ይሰራል ቤተክርስቲያን? መጀመሪያ ህንጻ ሥላሴ ማኅደረ ሥላሴ የሆኑት ምዕመናኖች ካልኖሩ መኖሪያ ካላገኙ በቤተክርስቲያናቸው አምልኮታቸውን የማይፈጽሙ ከሆነ ይሄ እኮ እውነት በዘመናችን እኮ ዘመነ ሰማዕታት እኮ እነ ዲዮቅልጥያኖስን እንተርካለን፣ እነ መክስምያኖስን እነ ትራጃን እንተርካለን እንጂ በዘመናችን እኮ እውነት ያ በአዋጅ ነው። ይሄ ግን በዲፕሎማት ነው እየተደረገ ያለውና መግለጫ ይሰጣል። እንዲህ ነው ጽንፈኞች ናቸው ይባላል። ይሄ ጽንፈኛ ማን ነው? ይሄስ አክራሪ ማን ነው? አይታወቅም እንዴ? እና ይበቃል፣ እውነት ይበቃናል፣ ይበቃናል። ይሄ ደግሞ የሆነው ያኔ የጥቅምቷ ሰላማዊ ሰልፍ ከቀረች ወዲህ ነው ያ ነገር የሆነውና ይሄ ነገር ይበቃል። ዛሬ ሻሸመኔ የሆነ ነገ ሐረር ይሆናል፣ ተነገ ወዲያ ጅማ ይሆናል። በቃ እንደዚህ ነው። በቃ እየተቀያየረ ቅርጹን እየቀየረ የሆነ ነገር እንሰማለን በየጊዜው። እኛም መግለጫ ከወሬ በዘለለ ነገር የለንም። ተደራይተን የመጠበቅ እንትን የለንም። አይተናል። ባለፈው ከሆነ ቦታ እንደዚህ አይነት ተከስቶ በየትኛውም ሰው በቃ ሙሴም እንዳለን የሰውን ደም የሚያፈስ ደሙ ይፈሳል፣ እግዚአብሔር በአርአያውና በአምሳሉ ፈጥሮታል እንዳለን የማንም ሰውን ደም እንዲፈስ አይፈልግም። በማንም ከኛ ቤተ እምነት ውጭ የሚሆኑት ሰዎች ናቸው፣ ሰው ናቸው። የእግዚአብሔር የእጁ ስራዎች ናቸው። መሞት የለባቸውም። የኛም ሲሞቱ እኛም ሲሞትብን እኛም ስንገደል አቤት ብለን ስንጮህ አው ለምን ይሞታሉ? ሰው የሆነ ሰው ጻድቅ ሰው ለእንስሳቱ ነፍስ ይራራል ያለው ሰሎሞን። በቃ እንደዛ ነው ሰው የሆነ ሰውና ይህንን ነገር እውነት ሶሻል ሚዲያው ላይ በተለያየ እንደተሰራው ቪዲዮ እንኳን እንዳይለቀቅ ሲደረግ አይቻለሁ። ቲክቶክ ላይ አይቻለሁ፣ ሚዲያ ላይ አይቻለሁ። እንዳይለቀቅ እየተባለ ግራ እየተጋቡ ምን ማለት ነው ይሄ? ምን ማለት ነው? እረኛው ራሱ እንደ እውነተኛ እረኛ እኮ ዋና የሚጡ ነፍሴ ቤዛ ባገኝ ነው። እውነተኛ እረኛ እኮ ስለ በጎቹ ነፍሱን አሳልፎ ይሰጣል ነው የተባለው። የበጎቹ እረኛ እንደገና ይሄ እንዳይለጠፍ እንዲህ እንዳትሉ ማለትስ ምን ማለት ነው? ምናልባት እንዲህ ስንናገር የሚደርስብን ነገር ነው ቃለን፣ ግን ከዚህ የበለጠ ነገር ስለማይመጣ ነው። የሚመጣውም ነገር ስላልሆነ ከሞት በላይ ሌላ ነገር የሚመጣብን ነገር ስላልሆነ ነው። እና እንዲህ አይነት ነገሮቹ ተደጋግመዋል። እውነት አንድ መሆን ያስፈልጋል፣ መነጋገር ያስፈልጋል። የተለያየውን ኃጢአት እንትን እያለን ስለሌላ ሰው ማውራት ሳይሆን ማንነታችንን እንጠብቅ፣ ቤተክርስቲያናችንን እንጠብቅ። እውነቴን ነው የምነግራችሁ፣ ቤተክርስቲያኗ ጠባ አሁን 4 ኪሎ ገብታለች። በቃ ከምዕራብም ከሰሜንም በየትኛውም ላይ ተዋክባ ክርስቲያኖች ቤታቸው ፈርሶባቸው የማምለኪያ ቦታቸው ፈርሶ የንግድ ሱቃቸው እየፈረሰ ማን ሃይባ የለም። ባለፈው እዚህ የት ነው በዚህ በወራጌ ሀገረ ስብከት እንደዛ አልነበረም የተደረገው? የንግድ ሱቃቸው ፈረሰ፣ ቤታቸው ተቃጠለ፣ የማምለኪያ ቦታቸው እንደዚሁ ተፈረሰ። በቃ እንደዚህ ነው በቃ። እና አዋጅ ነው የቀረው። አሳዷቸው እንደነ ዲዮቅልጥያኖስ እንደነ መክስምያኖስ በአዋጅ አብያተ ቤተክርስቲያን ትዘጋ የሚል አዋጅ በአደባባይ ይናገር እንጂ ውስጥ ለውስጥ በዲፕሎማት እየተሰራ እንደሆነ ማወቅ አለብን። የትምል ቤተክርስቲያኗ ጠባለች። ምናልባት በዚህ በሰሜን ጥቂት ነገር ልትኖር ትችላለች እንጂ እንዳለ እንትን እያልን ነው። በዛ ላይ ይህን እንደምታዩት ነገር እንደዚሁ ሌላ ነገር እየተባለ ኑፋቄ እየተዘራ ነው። ያንኑ ያህል ደግሞ አክራሪው ከመናፍቁ ጋር ሆኖ ቤተክርስቲያኗን ለማፍረስ 24 ሰዓት ያለ እረፍት እየሰራ ነው። አባቶቻችን ቀድመው ነው ደረታቸውን ሰጥተው ቤተክርስቲያን ያኖሩልን። ዝም ብላልን ቤተክርስቲያን ዛሬ ላይ እየደረሰችው እኮ ቤተክርስቲያን እኮ ክርስቶስ ተሰቅሎ ነው አይደል ቤተክርስቲያን የሰጠልን፣ እየሞተ ነው አይደል ቤተክርስቲያን የሰጠልን። ሐዋርያትም እንደዛው ነው እየሞቱ ነው ቤተክርስቲያን የሰሯት። እነ እስጢፋኖስ የሰሯት እንደዛ ነው እየሞቱ እነ ያዕቆብ። ዛሬም ቢሆን እኛን ሊደላን ዛሬ ምናልባት አዲስ አበባ ላይ ተቀምጠን ሊመቸን ሊሆን ይችላል። ነገ ጠዋት ቤተክርስቲያኗ ምዕመናኗ ከሌሉ እኛ የለንም። የሚባረክ ህዝብም የለም። የሚያስቀድስ የትኛው ህዝብ ላይስ ነው የሚኖረው? መጀመሪያ ምዕመናኑን መጠበቅ ያስፈልጋል። ከዛ ደግሞ ክርስቲያኖች መደራጀት ያስፈልጋል። አንድነት ህብረት መፍጠር ያስፈልጋል። ለምን እንዴት ለምን ይሞታሉ? ጥበቃም ካስፈለገ እኮ በእውነት እዛ ውስጥ ያለው ሁሉም እኮ ነገር እኮ ሁሉም ሌላ እምነት አይደል ማለት የኛም እምነት እኮ ተከታዮች አሉ እኮ አይደል? እነሱስ እነዛስ እንዲህ ሲሞት
ለአንድ ቀን ለሁለት ቀን ተጠብቆ ከዛ በኋላ ለምንድን ነው የመንግስት አካላት እስከዛ የሚወጣው? ይህን ነገር እያየን ዝም እያልን ነው፣ እየተደጋገመ ነው። ስለባሰብን ነው፣ ውስጣችን ስለደማ ነው የምናገረው እንጂ እኛ ፖለቲካ ልናገር አለ። ፖለቲካን ብንናገርም ከዚህ የበለጠ ነገር እየሞትን አትናገሩ የሚል አካልም አይኖርም። ለምን ትናገራለህ የሚልም አካል የለም። እና ይሄን ነገር መውነት በአንድነት ህብረት ፈጥሮ ቅድም ክርስቶፎሮስ እንዳልከው አንድነት ያስፈልጋል። በሚዲያውም ይሁን መንጫጫት፣ ከዛ በኋላ ደግሞ ወደ አባቶቻችን ጋር ሄደን ምንድነው አባቱ ምናልባት እነርሱም ዝም ላይሉ ይችላሉ። ያው እነርሱም መግለጫ እየሰጡ ነው። ከመግለጫ ባለፈ ግን የመንግስትን አካል ማናገር ያስፈልጋል። ክርስቲያኖች ጥበቃ እንዲደረግልን ምን ነው እውነት እኮ ከሆነ እኮ ለምን ሌሎቹ እንደ ጽንፈኛ ከሆነ አክራሪ ከሆነ ሌሎቹ ሰዎች ለምንድን ነው የሚሞቱት? ይሞቱ አይደለም ለምን አሁን ይሄኛው እንትን ተባለ ሲባል ሰምታችሁ ታውቃላችሁ? ሌላው አካል ተነካ ሲባል ሰምተን እናውቃለን? ሁሉና እነዚህ ነገሮች ትልቁ ነገር በጸሎት እግዚአብሔር ተባሪውን ያስቀርም። በሽተኛ አድርጎ ልጁን ያስነሳ እግዚአብሔር አለ። አያችሁት? ይሄ ነገር ነው ያለው። ሚዲያዎች እንኳን አልዘገቡትም። አይተናል። ሚዲያ እያየን ነበር፣ አልዘገቡትም። እና ከዚህ አንጻር እያያችሁት ነው። በቃ ምንድነው የማንደረገው ነገርስ? ምንስ ያልተደረግነው ነገር አለ? አንዷን ገረድ አስነስተው ስዕል አድኗችንን ያስቀድዳሉ። አንዱን ወጠምሻ ከሱስ ቤት ከኳስ ቤት አምጥተው ስዕል አድኗችንን ያስቀድዳሉ። በቃ ተገመትን። ሌላ ቤት ቢሆን ይሄ ይሆናል? ይሄ አይሆንም። አይተናል እኮ ወንድሞቻችን ሲያሳድዷቸው የራሳቸውን መጽሐፍ አንስተው ስላወሩ ብቻ ሲያሳድዷቸው አይተናል። ሲያዋኩባቸው መግለጫ ሲያወጡባቸው አይተናል። ይህን ያህል ሁሉ ነው እየተደረገ ያለው። ወደ ኋላ መለስ ብለን ስንመለከት በጣም ከትናንቱ ዛሬ ከፋ፣ ከዛሬው ደግሞ ነገ ይከፋል። እና ሁላችንም ቢሆን በተለይ በማህበራት ደረጃ ያሉ ሰዎች፣ በማህበራት ደረጃ ያሉ አባቶች፣ ታላላቅ ማህበራት አሉ። እነዛ ሊጠይቁ ያስፈልጋል። አባቶቻችን በመግለጫ አባቶቻችን በእንባም የሚጠይቁ አሉ። ሁሉንም አይደለም እንደው ወፈድፋ ደስ ነው እንዴ በሚጸነው መናገር ነው እንጂ ታላላቅ አባቶችም አሉ እኮ በዚህ ጉዳይ ላይ በግልጽ እየተናገሩ ያሉ አባቶቻችንም አሉ። እና ከዛ አንፃር ሁላችንም አንድነት መፍጠር አለብን። ሁላችንም ወደ እግዚአብሔር በእውነት ጸሎት፣ ከዚያ በላይ ጸሎት ያስፈልገናል፣ መጸለይ ያስፈልገናል። ይሄንን ዘመን ታሻግረን ይሆን? ይሄንን ዘመን አሳልፈ ያኛውን ዘመን ታሳየን ይሆን? እያልንም ጸሎት ያስፈልገናል። እና አባቶቻችንማ እህቶቻችንማ ልጆቻችንማ ሰማዕታት ናቸው። ደማቸው ከክርስቶስ ጋር ደም ጋር ተዋህዷል። ስለ ሃይማኖታቸው ሙተዋል። ስለ ሃይማኖታቸው አንገታቸውን በሰይፍ ተቀልተዋል። ግን እኛስ ነገ በዚህ ከቀጠለ ነገስ እኛ እንኖራለን ወይ? ነገስ አባቶቻችን ያስረከቧት ቤተክርስቲያን ትቀጥላለች ወይ? ትኖራለች ወይ? በእኛ ስለ ልጆቻችን እናስረክባን ነው? ይህን ነገር ማሰብ ያስፈልጋል። ህብረት ያስፈልጋል። አንድነት ያስፈልጋል። የሰማዕታቱ በረከት ከሁላችን ጋር ይሁን። ይቆየን። አሜን አሜን። መላከማዊ ቀሲስ ወርቅአገኘሁ ቃልዎትን ያሰማልን፣ መንግስቱን ያወርስልን። አሪፍ አድርገው ነው ያስቀመጡት። ጥሩ ማጠቃለያ ነው።